ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም አጫጭር ርዕሶችን ነው። የመንግስት ሹሞች ታፈኑ፣ የብልጽግና ስብሰባም ተበትኗል፣ መንግስት የሐኪሞችን ፈቃድ እሰርዛለሁ ሲል አስጠነቀቀ፣ ብሔራዊ ባንክም እርምጃ ወሰደ፣ ፍርድ ቤቶች ስራ ማቆማቸው ታወቀ፣ ፕሬዝዳንቱ ዛሬ 34 ዓመት ሞላቸው፣ መንግስቱ ኃይለማርያም ከሀገር ከወጡ፣ ትግራይ አገር እንድትሆን ስራ ተጀመረ፣ ፍርድ ቤቶችም ስራ አቆሙ። አሁን ወደ ዝርዝሩ እንሄዳለን፣ አብረን ቆይ። የአማራ ፋኖ በተለያዩ የአገሪቱ ግዛቶች ማለትም በአማራ ክልል የሚያደርገውን ውጊያ አሁንም ጠንክሮ ቀጥለዋል ተባለ። በበርካታ ቦታዎችም ድል እየቀናው መሆኑም ታወቀ። አሞራው ውብነህ 3ኛ ክፍለ ጦር ሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌድ እያገዛዙን ወንበር አስጠባቂ አድማ በታናና መከላከያ ሰላም አስከባሪ የተባለውን ኃይል በከፍተኛ ተጋድሎ እጅግ በሚደንቅ ሁኔታ ድል መጎናጸፉ ነው የተገለጸው። በአምስት ማዕዘን መጥቶ ደጋ መረብን ለጊዜው ይዞ ካምፕ ሰርቶ ምሽግ አጠናክሮ ከተቀመጠበት ነው ትንታጎቹ የሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌዶች ከሌሊቱ 9 ሰዓት እስከ 11 ሰዓት ገብተው በቦምብና በብሬን በክላሽ ባደረጉት መብረቃዊ ጥቃት ከፍተኛ ቁጥር ያለውን ሙትና ቁስለኛ ማድረጋቸው የታወቀው። ከባድ ቁስለኛ ያደረጋቸው በርካቶቹ ወደ ሆስፒታል ለመወሰድ ቢሞክርም የሕክምና አገልግሎት ባለመኖሩ ምክንያት አደጋ ውስጥ መግባታቸው ነው የተገለጸው። በሌላም በኩል ስናር አባጅሜ ብርጌድ በሸዋ ኪዳነ ምሕረት ቀበሌ ትልቅ ህዝባዊ ውይይት ማድረጉም ተገለጸ። የአማራ ፋኖ ብሔራዊ ኃይል አፍብሃ ቀኝ ጌታ ይፍታ ንጉሴ 6ኛ ክፍለ ጦር ነው ስናር አባጀ ብርጌድ በየቀበሌው እየተዘዋወረ ህዝባዊ መድረክ እያደረገ እንደሚገኝ የተገለጸው። ብርጌዱ በወረዳው ያሉትን የህዝብ ችግሮች ለመፍታት በየቀበሌው የውይይት መድረኮችን በማመቻቸት የህዝብን ችግር እየፈታ እንደሆነም ታውቋል። በሸዋ ኪዳነ ምሕረት ቀበሌ በመገኘት ጠንከር ያለ ህዝባዊ ውይይት ማድረጉ ነው የታወቀው። ህዝቡ ከፋኖ ጋር በጋራ ለመቆም አስፈላጊውን ሁሉ እያደረገ እንዳለም ተገልጿል። በመድረኩ ላይም ከህዝቡ በተነሱ ጥያቄዎች ዙሪያ በሚመለከት በአካል በኩል ምላሽ ከተሰጠ በኋላ ለቀጣይ ትኩረት አቅጣጫዎችም ተልዕኮ በመስጠት ስብሰባው መጠናቀቁ ነው የተገለጸው። ፋኖ በተለያዩ አማራ ግዛቶች የሚያደርገው ትግል ጠንክሮ የቀጠለ ሲሆን በተለይም የብልጽግና ሰዎች ላይ አነጣጥሮ እርምጃ መውሰዱ ነው እየተገለጸ የሚገኘው። በተለይም በመንግስት በኩል ስራቸውን እየወሰዱ ንጹሐንን የሚገሉና የሚያስገድሉ ላይ አሁን ከፍተኛ እርምጃ መውሰዱ መቀጠሉም ታውቋል። በዚሁ መሰረት ፋኖ በመከላከያ ከተማ 3 የብልጽግና ቡድን አመራሮችን አፍኖ መውሰዱ ታወቀ። የአገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ ከባድ መሳሪያ የታገዘ ጥረት ቢያደርጉም ነገር ግን ሳይሳካላቸው መቅረቱ ነው የተገለጸው። ፋኖ ትግሉን አጠናክሮ በተለያዩ አካባቢዎች እያደረገ ያለው ትግል አሁንም የበረታ መሆኑ ያስጨነቀው የብልጽግና ኃይል በሚያደርጋቸው ተጋድሎች ላይ ውጤት አለማምጣቱም ነው የተገለጸው። በደቡብ ወሎ ዞን ምዕራብ ወረዳዎች ከሚገኙ ከተማዎች መስተዳደሮች መካከል አንዷ በሆነችው ነው መካነ ሰላም ከተማ በትላንትናው ዕለት ንጋት ላይ አቶ መሐመድ አራጌ የተባለ የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ 3 ከፍተኛ የብልጽግና ቡድን አመራሮች በፋኖ ታፍነው መወሰዳቸው የተገለጸው። ትግሉን አጠናክሮ የቀጠለው የአማራ ኃይል አሁንም ወደፊት እየገሰገሰ አንድነቱን እያጎለበተ እንደሚሄድ ነው የታወቀው። የወረዳ አመራሮች የታፈኑ በአማራ ብሔራዊ ኃይል ንጉስ ሚካኤል ኮር ስር የሚገኙት የኢንጂነር ደሳለኝ ክፍለ ጦር አባላቶች ናቸው ተብሏል። የፋኖ አባላቱ የብልጽግና ካድሬዎች ያፈነው በመሀል ከተማ ገብቶ ሲሆን በተለይም ድርጊቱ ሲፈጸም በከተማ የነበሩ የአገዛዝ ወታደሮች መረጃው እንደሌላቸው ነው የታወቀው። አመራሮቹ ታፍነው ከተወሰዱ በኋላ በተለይም ጅብ ከሄደ ውሻ ጮኸ እንዳሉ በሰሜን ምዕራብ እዝ 801ኛው ኮር ስር የሚገኙ የ44ኛው ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው እስከ ትላንትና ምሽት ድረስ አሰሳ ሲያካሂዱ ዋሉ። ቢሆንም ነገር ግን እንኳን የታፈኑ አመራሮችን ሊያስለቅቁ ይቅርና በርካታ አባሎቻቸው ሙትና ቁስለኛ አድርገው መመለሳቸው ነው የታወቀው። በከተማ ዙሪያ ልዩ ስማቸው ሐሙሲት ወርቁ ቦታ በተባለ የገጠር መንደሮች ላይ በአሰቃቂ ሁኔታ የተገደሉና ከባድ ድብደባ የተፈጸመባቸው እንዲሁም ታፍነው የተወሰዱ ንጹሃኖች ስለመኖራቸውም የአካባቢ ነዋሪዎች
ገልጸዋል። በተለያየ ጊዜ የሚደረጉት ውጊያዎች ያስደነገጠ የመንግስት ኃይል መኪኖችን ሁሉ እየጣለ ከባድ ጉዳት እየደረሰበት እንዳለም ተገልጿል። በተለይም የመከላከያ መሳሪያዎቻቸውን ጭነው የሚሄዱባቸው መኪናዎችን ፋኖ እየተከታተለ እርምጃ ሲወስድባቸው የተቸገረው የመንግስት ኃይል አሁን ላይ ግን በአምቡላንሶችን በማስመሰል የተለያዩ ትጥቆችና መሳሪያዎችን እንደውም ወታደሮችን ለማስገባት እያደረገ ያለው ጥረት ያልተሳካ መሆኑ ነው የተገለጸው። በርካቶቹን እርምጃም ወስደውባቸዋል። በምስሉ ላይ የምታዩት ታሪክ መጽሐፍን የሰርክ ክብር ጀብድ መስራትን የዘወት ፕሮግራም ያደረገው ደገዳሞት ብርጌትም በትላንትናው ዕለት በተደረገው ትላልቅ ውጊያዎች ላይ ካገዛዙ ዙፋን ጠባቂ ሰራዊት የማረካቸው ወታደሮች ፓትሮሎች እጅግ ከፍተኛ መሆናቸው የታወቀ ሲሆን ይህ የምታዩትን በምስሉ ላይ አምቡላንስ ጭሞ ሲንቀሳቀስ የነበረው እርምጃ የተወሰደበት መሆኑ የተገለጸው። በህዝብ ሀብትና ንብረት እየቀለዱ የሚንቀሳቀሱ ፋኖ ኃይሎች እግር በእግር እየተከታተሉ እርምጃቸውን አጠናክረው አሁን በመውሰድ ላይ እንዳሉ ነው የታወቀው። አንድ ኃይል መስርተናል፣ በጋራ ሆነን እርምጃችንን አጠናክረን እንወስዳለን ሲሉ ነው ፋኖቹ የገለጹትም። የአማራ ፋኖ ብሔራዊ ኃይል የላስታ አሳምነው ኮር ሜጀር ጀነራል ዋንተ ክፍለ ጦርም የብልጽግናን ስብሰባ በትኖታል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ላስታ አሳምነው ኮር ሜጀር ጀነራል ዋንታ ስር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽቆ አድማስ ሻለቃ ውቤቴ ወረዳ ወቄጠ ከተማ ላይ ሊያካሄድ ተጀምሮ የነበረውን የብልጽግና ስብሰባ ሳያካሄድ ነው ፋኖቹ የበታተኑት። አሁን ከዚህ በኋላ በአማራ ክልል የሚደረጉ ምንም አይነት እንቅስቃሴዎችን እርምጃችንን አጠናክረን እንወስዳለን ሲሉ ነው ፋኖቹ የገለጹት። የመቄት ወረዳ ብልጽግና ኃላፊ፣ የግብርና ዘርፍ ጽሕፈት ቤት ኃላፊና የወረዳው ገቢዎች ቢሮ ኃላፊ በተገኙበት ነበር። የቀበሌ ብልጽግና ካድሬዎች፣ የመቄትና አካባቢው የባጃጅ ሾፌሮችና የአራት ጉደኝነት ትምህርት ቤቶችን መምህራን፣ ርዕሰ መምህራንን፣ ንስር ሱፐርቫይዘሮችን በተገኙበት ሊካሄድ የነበረውን ስብሰባ በፋኖቹ የከሸፈባቸው። ከዚህ በኋላ ማንም ቢሆን እንደፈለገ በአማራ ክልል መንቀሳቀስ መብት የለውም ሲሉም ፋኖቹ ገልጠዋል። የዛሬ 34 ዓመት ነው ግንቦት 13 1983 ዓመተ ምህረት ጓድ መንግስቱ ኃይለማርያም ከሀገራቸው የኮበለሉት ተገደው። በማክሰኞ ግንቦት 13 የፕሬዝዳንት ልዩ ረዳት ሻምበል መንግስቱ ቡላቴ ማሰልጠኛ ጣቢያ ደርሶ ከዚያ ወደ አስመራ ደርሶ መልስ የሚያበቃ ነዳጅ የሞላ እና አንድ ዳሽን 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። በዛሬው ዕለት ነው ከጠዋቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎቻቸው እንዲሁም ከ3 ክፍለ ጦር የመጡ የቅርብ አጃቢዎቻቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ የገቡት። ይሁን እንጂ እንደነዚህ አይነቶችን እንቅስቃሴ በተለይም በምዕራባውያኖች ዘንድ የሚሰራውና ሲአይኤ የሰራቸው ተንኮል የተሞላበት ደባ ተፈጽሟል ይላሉ ብዙዎቹ። በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅቶ ተጠበቀ ነበረችው አውሮፕላኑም ተሳፈሩ። ፕሬዚዳንቱ ግንቦት 13 1983 ፕሬዚዳንት መንግስቱ 17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸው የኢትዮጵያ ሬዲዮ ደጋግሞ አሳወቀ። ይህ ከሆነ ዛሬ ድፍን 34 ዓመታቶች ተቆጠሩ ማለት ነው። ይሁን እንጂ ፕሬዝዳንቱ ዛሬም በውጭ የሚቀመጡ የሀገራቸው ጉዳይ የሚያሳስባቸው እንደሆነ አንዳንዶቹ መረጃውን ይገልጻሉ። እንዴት ኢትዮጵያ እንዲህ ሆነች የሚል ቁጭትና ብስጭት እንዳለባቸውም ይህንኑ በማከል የሚገልጹ ኢትዮጵያኖች ቁጥር አሁን እየበረከተ መጥተዋል። ፕሬዚዳንት መንግስቱ ኃይለማርያም በነበረ ጊዜ በኢትዮጵያ ጉዳይ ላይ በቁርጠኝነት የሚታገሩ አመራሮች ነበሯቸው። ይሁን እንጂ ይህ ሳይሆን በመቅረቱ ብዙዎቹ ዛሬ እየተቆጩ ነው የሚገኙት። ሀገራችንን ለዚህ ኃይል ጥሎ ከሄደው በተለይም የመከላከያ ኃይሉን ጥንካሬና ጉልበት እንዲሸረሸር ያደረጉ አንዳንድ የኢሰፓ አባላቶች የፈጸሙት ስህተት ዛሬ ሀገራችንን እዚህ ችግር ውስጥ ከቷታል ሲሉም ይቆጫሉ። የጤና ጥበቃ ሚኒስትሩ አሁን ሐኪሞች ስራ ካልገቡ እሰርዛለሁ የሙያ ፈቃዳቸውን ሲል አስጠነቀቀ። እንዲህ ብለዋል ምክትል ሚኒስትሩ። ይህ ድርጊት እንግዲህ ማህበረሰቡ እንዲቀጣ ማድረግ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎቻችን አውቆ ላያደርጉት ይችላሉ። አንዳንዱ ሳያውቅ
በእንዲህ አይነት ውዥንብር ውስጥ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። ይህ እንግዲህ በቀጣይነት የሚታይ ይሆናል። ይህንን ዝም አላልንም። አንደኛ በውይይት መፍታት ነው። በርካቶች በተለያየ መንገድ ጤና ባለሙያዎቻችንን ለማግኘት ጥረት ስለተደረገ ተመልሶ ወደ አገልግሎታቸው የተመለሱ አሉ። በተለይ በእኛ ስር ያሉት በፌዴራል ስር ያሉት ሆስፒታሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታም ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል፣ ስሜት ውስጥ ገብተን ነው በሚል ውጪ ባለው ስጋት ነው ያደረግነው ብሎ አምነው የገቡ አሉ። አሁንም ግን ውስን ያልገቡ አሉ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆን ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆኖ መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር። በዚህ ሁኔታ ቀጣዩ እርምጃ የከፋ እንደሆነ የገለጹት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ቢገልጹም ግን ሐኪሞቹ ወደኋላ የምንመለስበት አንዳችም ጉዳይ የለም ሲሉ ነው የገለጹት። በማስፈራራትና በዛቻ የሚመጣ አንድም ለውጥ የለም ሲሉ ገልጸዋል። በተለይም ሚኒስትር ዴኤታው ዶክተር ደረጀ ድጉማ ይህን ቢናገሩም ሐኪሞቹ ችግር የለም ስራዎች እየተሰሩ ነው የሚል መግለጫ ቢሰጡም በሕክምና እጥረት ምክንያት በርካቶቹ እየተጨነቁ ዛሬም የድረሱልን ጥሪ እያሰሙ ነው የሚገኙት። ሐኪሞቹ ባለመኖራቸው በየሆስፒታሉ ላይ በተለይም ቤተሰቦቻችን ለሕክምና ያስገባናቸው ከፍተኛ ችግር ውስጥ የገቡት አደጋ ውስጥ ወድቀዋል ሲሉ የታካሚ ቤተሰቦችም እንዲህ ገልጸውታል። ሰላም እንዴት ናችሁ? እባካችሁ ለዶክተሮች ለዶክተር አማልዱኝ። እናቴ በስሉ ማን ውስጥ ክፍል ውስጥ ነው ያለችው። ታማሚ ሆስፒታል ውስጥ በቂ የዶክተር ኃይል የለም። እንደገና ደግሞ 2 ቀን ሙሉ የሰሩ ዶክተሮች አሁን ሊወጡብኝ ነው። ጭንቀት ልሞት ነው። እባካችሁ እናቴ እንዳላጣት እኔ ብቻ አይደለም ብዙ ህዝብ እየተሰቃየ ነው። እባካችሁ ድረሱላቸው። እባካችሁ ግራ ግብት ሲል ወደዚህ የወጣሁት እናቴ እየተሰቃየች ይዣትን አልወጣ ሌላ ቦታ እንዳልወስዳት ኦክሲጅን ላይ ናት። የህዝብ ችግር ደንታ የማይሰጠው የመንግስት ኃይል ዛሬም እየወሰደ ያለው እርምጃ እልባት ካልተሰጠበት በሀገሪቱ ላይ የሚመጣው አደጋ እጅግ እየከፋ እንደሆነም ተገልጿል። ትግራይ አሁን ሀገሪቱን ከክልልነት ወደ መንግስትነት ለመቀየጥ ስራ እየሰራ መሆኑ ተገለጸ። ሽሬ ትግራይ እንደ ሀገር እንደምትሆንና ሌሎችም ላይ ውይይቶቹን መቀጠሉ ታውቋል። ከፖለቲካ ፓርቲነት የተሰረዘው ህወሓት የትግራይን እንደ ሀገር አድርጎ ለመመስረት በሽሬ ከተማ ህዝባዊ ጋር ውይይት ማድረጉ ነው የተገለጸው። የህዝቡ ፍላጎት በወረቀት በተዘጋጀ መጠየቅ እየተሰበሰበ መሆኑንም የቀረቡት የሰነድ ማስረጃዎች ይገልጻሉ። ትግራይ አሁን መንግስት መሆን አለባት። ከዚህ በኋላ ማንም እየመጣ እንደዚህ አድርጉ እንደዚህ ስሩ ሊለን አይገባም ሲሉ ነው በመግለጽ ላይ የሚገኙት። በተለይም በኢትዮጵያ ያለው እንቅስቃሴ ከጊዜ ወደ ጊዜ ችግሮቹ እየተባባሱ የሚስተዋልበት የትግራይ ክልል አሁን ብሎ ሀገሪቱን ወደ መንግስትነት ለመቀየር ስራ እየሰራ መሆኑ ነው የተገለጸው። የህዝብ ፍላጎት በተዘጋጀው ወረቀት ላይ መጠየቁ እንደሚገልጸው ከሆነ መንግስት መሆን እንችላለን የሚል እንደሆነ ነው የተብራራው። በኢትዮጵያ እውቅና የሌለው ህወሓት ከኤርትራ መንግስት ጋር አጋርነት እየመሰረተ መሆኑ ሲነገርም ቆይተዋል። ሂደቱ ትግርኛ ተናጋሪ ህዝባችን በአንድ አድርጎ ሀገር የሚመስረት ምክክር እንዳለበት መረጃዎቹ በመጠቆም ላይ እንደሚገኙ ነው የተገለጸው። በአሁኑ ሰዓት የሚደረገው በትግራይ በኩል ያለው እንቅስቃሴ በመንግስት በኩል እርምጃ ያለመውሰዱና በተለይም በሚደርጋቸው እንቅስቃሴዎቹ ተቀባይነት በሚያጡበት ሰዓት ወደ ህጋዊ እርምጃ መውሰድ ያልቻለው የመንግስት ኃይል በተደጋጋሚ ጊዜያቶች እየሰራ ያለው ስህተት አደጋ እያስከተለ እንደሆነም ነው የተገለጸው። በትግራይ በኩል ያለው ችግር የሚፈታው መቼ ነው፣ እንዴት ነው የሚሉ ወገኖችም ዛሬ በጭንቀት መሆናቸው ታውቋል።
አቶ ታዬ ደንደአ የክስ መዝገባቸው ለአራተኛ ጊዜ መራዘሙ ታወቀ። የቀድሞ የሰላም ሚኒስትር ዴኤታ የሆኑት አቶ ታዬ ደንደአ የክስ መዝገብ ነው በፌዴራል ጠቅላይ ፍርድ ቤት የቀረበ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ግንቦት 5 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶበት ይህም የአቶ ታዬ ጠበቃ አበራ ንጉሴ አረጋግጠዋል። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስት ላይ በሚፈጸሙ ወንጀል ችሎቶች ከተከሰሱበት ከሶስት ክሶች መካከል በሁለቱ ማለትም ሁከትን፣ ብጥብጥን በማስነሳትና ጸረ ሰላም ኃይሎችን በመደገፍ ወንጀል በነጻ መሰናበታቸው ይታወሳል። ይሁን እንጂ አቃቤ ህግ በዚህ ውሳኔ ላይ ይግባኝ መጠየቁ አይዘነጋም። አሁን በጉዳዩ ላይ እንደገና ለአራተኛ ጊዜ ተጨማሪ ቀጠሮ መሰጠቱ ነው የተገለጸው። የመቀሌ ፍርድ ቤቶች ስራ ማቆማቸው ታወቀ። ፍርድ ቤቶቹ በይፋ እንደገለጹት ከሆነ ለጊዜው ስራ ለማቆም መገደዳቸውን ዳጉድ ጆርናልም ገልጾታል። ለስራ ማቆም ምክንያት የተጠቀሱት የደህንነት ችግር ወይም ስጋት ስላለባቸው መሆኑን ነው የገለጹት። በነፃነትና በፍትህ ስራዎቻችንን መስራት በፍጹም አልቻልንም፣ የፓርቲ ጫናዎች ይበዙብናል፣ መንቀሳቀስ በማንችልበት ሁኔታ ስራ መቀጠል አንችልም ሲሉ ነው የገለጹት። በዚህም መሰረት በተለይም ቀዳሚ ወያኔ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነ የተፈጠረ የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረ መፍትሄ እስከምናመጣ ድረስ የመቀሌ ከተማ መካከለኛ ፍርድ ቤቶች ጨምሮ በሰባቱም ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋል ሲል ገልጸዋል። ይህ የአሁኑ ውሳኔ የመጣው አሳለፍነው ሳምንት የፍርድ ቤቱን ውሳኔ ለመስጠት የቅጣት አስተዳደር እየተሰጠበት የነበረን ችሎት የተከሳሽ ቤተሰቦች ባነሱት ሁከትና የፍርድ ቤቱ እንዲቋረጥ ከተደረገ በኋላ መሆኑ ታውቋል። አሁንም እዛው ትግራይ ውስጥ ሆነናል። በትግራይ ክልል ተደጋጋሚ ችግሮች ያሉበት የመንግስት አካል ዛሬም ፕሬዝዳንት ታደሰ ወረደ ለአቶ መንግስቱ ተክላይ ኪዳነ የትግራይ ጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንት አድርጎ ሹመት ሰጥቶበታል። በሌላ በኩል ፍርድ ቤቶች ስራ አንሰራም ብለው በሚያግዱበት በዚህ ሰዓት ነው እንግዲህ አቶ ታደሰ ወረደ ይህን ሹመት የሰጡት። የትግራይ ክልል ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ አቶ መንግስቱ ተክላይ ኪዳኔን የትግራይ ጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንት አድርገው ሾሟቸዋል። አቶ መንግስቱ ሹመቱን ከግንቦት 9 2017 ጀምሮ ተረክበው ስራ መጀመራቸው ነው የታወቀው። የአቶ መንግስቱ ተክላይ ኪዳን ሹመት በትግራይ ክልል የፍትህን አስተዳደር ቀጣይ ለማረጋገጥ የሚረዳ ሲሆን ከዚህ ቀደም በነበሩት አመራሮች የተፈጠረውን ክፍተት ይሞላል ተብሎም እንደዚሁ ተገልጿል። ብሔራዊ ባንክ ማሻሻያ ህግ አወጣ። የኢትዮጵያ ብሔራዊ ባንክ ነው ከዛሬ ጀምሮ የወሰዳቸው የለውጥ እርምጃዎችን ያሳወቀው። ለአስመጪዎች የቀድሞ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ 50,000 የአሜሪካን ዶላር ከፍ እንዳለ ነው ያሳወቀው ባንኩ። በሌላም በኩል ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን 10,000 የአሜሪካን ዶላር፣ ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር ሆነዋል። ከዚህ በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ ያለ መሆኑንም እንደዚሁ አሳውቋል። የባንኮች የውጭ ምንዛሬ ክፍያዎችን ስርዓት ለማስያዝም በማሰብ ባንኮች ከገቢ ንግድ አገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ለውጭ ምንዛሬ አገልግሎት የሚያስከፍላቸው ማናቸውንም አስተዳደራዊ ወጪዎች ክፍያዎች ከግንቦት 18 2017 ጀምሮ በ4 በመቶ እንደማይበልጥ ነው የወሰነው። ባንኩ ይህንን ማሻሻያዎች ማድረጉንም የገለጸው። በተደጋጋሚ ጊዜያቶች በኢትዮጵያ የሚደረገው የባንክ እንቅስቃሴ ችግር እንዳለበት የተገለጸ ቢሆንም ዛሬም ተመሳሳይ ውሳኔዎችን መወሰኑ ነው የታወቀው። አሁን ወደ ውጭ ዜናዎች እናመራለን። በሩዋንዳ በተለያዩ ችግሮች ተጋላጭ ለሆኑ ዜጎች መኖሪያ ቤት በነፃ መስጠት ጀመረ። የሩዋንዳ መንግስት ነው ዝቅተኛ ገቢ ኑሯቸው የመኖሪያ ቤት የሌላቸውንና ከፍተኛ ተጋላጭ በሆኑ ቀጠናዎች ውስጥ ለሚኖሩ ለጎርፍ፣ ለድርቅና ለጭቃ መንሸራተት የተጋለጡና ለወደፊትም በአየር ንብረት ለውጥ ሊጎዱ ለሚችሉ በጣም ተጋላጭ ለሆኑ የህብረተሰብ ክፍሎች ነው ሞዴል መንደሮችን በማዘጋጀት እንዲሰፍሩ የተደረገ ሲሆን ከነዚህ ውስጥ 253 የጋራ መኖሪያ ህንፃዎች መንደር 14815 የተሟሉ መኖሪያ ቤቶችን በማዘጋጀት ወደ 62,000 የሚገመቱ ቤቶችንም ማበርከቱ ነው ያሳወቀው። እጅግ በሚደንቅ ሁኔታ ለህዝቡ ከጊዜ ወደ ጊዜ ለውጥ እየሰራ የሚገኘው የሩዋንዳው መንግስት ዛሬም ለተቸገሩ ሰዎች የበኩላችንን ጥረት አድርገን እንደዚህ ቤቶችን አስረክበናል ሲል ነው ያሳወቀው። በመንደሮቹ ንጹሐን ኤሌክትሪክ አገልግሎት፣ ትምህርት ቤት ውስጥ መገልገያ ቁሳቁሶችን ጨምሮ መስራት ስለሚችሉ የስራ ዕድሎች ማመቻቸቱ የተገለጸ ሲሆን ሩዋንዳ ከ14.5 ሚሊዮን ህዝብ ያላት የሩዋንዳ መንግስት ሞዴል መንደሮቹ ማቋቋም መቀጠሉን ለ8 ሚሊዮን ዜጎች ቤት በነፃ መስጠት ማቀዱን ተገልጿል። በሀገሪቱ የምናደርጋቸውን
አሁንም የለውጥ ሂደቶች አጠንክረን እንቀጥላለን ሲል ነው የገለጸው መንግስት። ሱዳን የሱዳን ጦር በካርቱም ግዛት በተፈጥሮ ደራሽ ኃይል አማጽያን ሙሉ በሙሉ ነፃ መውጣቷን አወጀ። አሁን በሙሉ ተቆጣጥረናል፣ ነፃ ወጥተናል ሲል ህዝቡም ደስታውን በከፍተኛ ሁኔታ መግለጹ ነው የታወቀው። በተደጋጋሚ ጊዜያቶች የተከሰቱን ጦርነቶች አሁን አቁመናል፣ ከዚህ በኋላ ህዝቡ በነፃነት ይንቀሳቀሳል ሲልም ነው ያሳወቀው። መንግስት ችግሮቻችን ተፈተዋል ሲል በግልጽ አሳውቋል። ይህንንም አውጇል ማለት ነው። አሜሪካ የጆ ባይደን ባለቤት የባላቸውን የጤንነት ችግር ችላ በማለታቸው ሊከሰሱ መሆኑ ተገለጸ። የኒውዮርክ ፖስት ከፍተኛ የዩኤስ የፍትህ ዲፓርትመንት ባለስልጣንን ዋቢ በማድረግ እንደዘገበው ከሆነ የባይደን ባለቤት በእድሜ የገፉ ሰዎችን በመበደል ሊከሰሱ ይችላሉ ሲል ነው ያሳወቀው። እንደ ህትመቱ ዘገባ ከሆነ ባይደን በካንሰር ሊያዙ እንደሚችሉ ከተዘገበ በኋላ ነው ባለቤታቸው ስለ ምርመራው እንደማያውቁ፣ ነገር ግን ለፕሬዚዳንቱ የመወዳደሪያ ውሳኔን እንዲደግፉ የሚገልጹ ጽሁፎች መውጣታቸው የተገለጸው። ይህንን ባለማድረጋቸው አሁን ሊከሰሱ እንደሆነ ነው የተገለጸው። ብሪታንያ በሩሲያ ላይ ማዕቀብ ጣለች። ሩሲያ በሳምንት የመጨረሻው ቀናት በዩክሬን ላይ በበርካታ ድሮኖች የታገዘ ጥቃት መሰንዘሯን ተከትሎ ነው ብሪታንያ እስከ 100 የሚደርሱ ማዕቀቦችን መጣሏን ያሳወቀችው። አዲሱ የሩሲያ ማዕቀብ ሩሲያ ወታደሮች ቁሶችን ማምረቻ ድጋፍ የሚሰጡን ጨምሮ የኃይል አቅርቦትን በመላክ እንዲሁም ለመረጃ ጦርነት ድጋፍ የሚደርጉ አካላት ላይ ያነጣጠረ መሆኑን የብሪታንያ የውጭ ጉዳይ ሚኒስትር ይህንን አሳውቋል። በመጨረሻም የኤርትራውያን እስረኞች መፈታታቸው ተገለጸ። የተጠረጠሩበት ወንጀል ሳይነገራቸው ክሱም ሳይመሰረትባቸው ላለፉት 6 ወራት ተኩል በዳባት በደብረ ወርቅና ጎንደር ከተማ ፖሊስ ጣቢያ በስር ላይ የነበሩ 5 ኤርትራውያን ስደተኞች ከስር መፈታታቸው ነው ዶይቼ ቬለ የገለጸው። የተባበሩት መንግስታት ድርጅት ከፍተኛ ስደተኞች ኮሚሽንም ዩኤንኤችሲአር ኤርትራውያኑ ስደተኞች ከስር መፈታታቸውን አረጋግጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ የዘውዱ ሾው የቀጥታ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰነበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ